ወደ ክርክሩ እንኳን በደህና መጣችሁ። የዛሬው ውይይታችን በምንጩ ላይ ስለተጠቀሰው ስለ ቅድስት ማርያም ክቡር ነፍስ ነው። በተለይ በመጀመሪያው የገና ታሪክ ውስጥ በገጠሟት ፈተናዎች ዙሪያ እናተኩራለን እና ዋናው ጥያቄያችን ይሄ ነው። የእርሷ ክቡርነት ምንጩ ምንድን ነው? ከማይናወጥ እምነቷና ከውስጣዊ ጥንካሬዋ የሚመነጭ ነው ወይስ በአስቸጋሪ ሁኔታዎች ውስጥ ባሳየችው ተጨባጭ ድፍረትና ጽናት የሚገለጽ ነው? እኔ በበኩሌ ክቡርነቷ ከውስጣዊ እምነቷ የመነጭ ነው ብዬ ነው የምከራከረው። እኔ ደግሞ ክቡርነቷ በተግባር በተፈተነ ድፍረቷ የበለጠ ይገለጻል የሚል አቋም ነው ያለኝ። እንግዲህ የኔም መከራከሪያ የሚጀምረው ከዚህ ነው። የማርያም ክቡር ነፍስ መሰረቱ መንፈሳዊ ነው። ለዚህ ደግሞ ትልቁ ማሳያ ለመላኩ የሰጠችው መልስ ነው። ያቺ እሺ የምትል ቃል። እስቲ አስቡት፣ ያ ውሳኔ ሙሉ በሙሉ እኮ በእምነት ላይ ነው የተመሰረተው። ምንም አይነት ዓለማዊ ስሌት የለውም። እና እዚህ ላይ ዝምተኛ ጥንካሬ ስል ማለቴ በጮኸት የሚገለጽ ሳይሆን ከውስጥ የሚመነጭ ማይናወጥ የመንፈስ ጽናት ማለቴ ነው። እና ያ ጥንካሬ ነው ያው የዘጠና ማይል አድካሚ ጉዞን እንድትቋቋምና በዛ በከብቶች በረት ውስጥ የመውለድን ሁኔታ እንድትቀበል ያስቻላት። ስለዚህ አዎ ታላቅነቷ ውስጣዊ ነው እላለሁ። የገጠማትን ፈተና እውነተኛ ክብደት እና ያሳየችውን የጀግንነት ጥልቀት የምንቀንስ አይመስለኝም። ክቡርነቷ ጎልጦ የሚታየው እንደኔ እምነት ረቂቅ በሆነ እምነት ውስጥ ብቻ አይደለም፣ በአስቸጋሪው ዓለም ውስጥ በወሰደቻቸው ተጨባጭ እርምጃዎች ነው እንጂ። ለምሳሌ ያ አድካሚ ጉዞ የእምነት ፈተና ብቻ አልነበረም። ከፍተኛ የአካልና የአእምሮ ድፍረትን የጠየቀ እውነተኛ መከራ ነበር። በረት ውስጥ መወለዷም እውነት ነው የትሕትና ምልክት ነው። ግን ከዛ በላይ በአስከፊ ሁኔታ ውስጥ ሕይወትን የማቆየትና የመጽናት ተግባር ነው። ስለዚህ አዎ ክቡርነቷ በተግባር የተረጋገጠ ድፍረት ነው እላለሁ። እስቲ ከመጀመሪያውን ጀምር። ለመላኩ እሺ ስትል ይሄ ከማንኛውም ዓለማዊ ነገር የጸዳ ንጹሕ የሆነ የመንፈስ ድፍረትና የመተማመን ተግባር ነው። የክቡርነቷ ምንጭ ይሄው ነው። እሺ እምነቷ ነው እንበል። ነገር ግን ያ እምነት ያለ ድፍረት የተሞላበት ተግባር ምን ትርጉም ይኖረዋል? በልቧ አምና ዝም ብላ ብትቀመጥ ኖሮ ክቡር ነፍስ እንላት ነበር። እሺ ማለቷ በወቅቱ የነበረውን ከባድ ማኅበራዊ መዘዝ እስቲ እናስበው። ውግዘትን፣ መገለልን፣ ምናልባትም ሞትን ሊያስከትል የሚችል ውሳኔ ነበር። ስለዚህ ይሄው ከውስጣዊው እምነት በተጨማሪ ከውጫዊው ዓለም ጋር የመጋፈት ትልቅ ጀግንነትን ይጠይቃል። አዎ ማኅበራዊ መዘዙ ከባድ እንደነበር ምንም ጥያቄ የለውም። ግን እኮ ያንን ሁሉ እንድትጋፈት ያስቻላት ኃይል ያ ውስጣዊ እምነቷ ነው። ስለዚህ ምንጩ አሁንም ውስጣዊ ነው እያልኩ ነው። እናም ያቺ በውስጣዊ እምነት የተነገረች እሺ ቃል ብቻውን አልቀረችም። በቤተልሔም ጉዞ ላይ በተግባር ተፈተነች። የአድካሚ ጉዞ ለኔ የዚያ ውስጣዊ እምነት ውጫዊ መግለጫ ነው። መከራከሪያ አሳማኝ ነው። እውነት ነው፣ እምነት ለጉዞ መነሻ ሊሆን ይችላል። ግን እዚህ ላይ ጥያቄው ያ የአካል ጥንካሬ ከየት መጣ? ምንጩ ራሱ ጉዞውን አድካሚ ነው የሚለው ይህ ቃል እኮ የአካልን መከራ ነው የሚያጎላው። ክቡርነቷ የሚገለጠው ይህንን ተጨባጭ መከራ በመቋቋሟ ነው። ዝምተኛና ውስጣዊ ብቻ ሳይሆን በአጥንትና በሥጋ የተፈተነ ጥንካሬ ነው። እሺ ታዲያ በከብቶች በረት ውስጥ ስለ መውረዷስ ምን እንላለን? ይሄ እኮ የትሕትና ጥግ ነው። ዝቅተኛውን ሁኔታ ያለምንም ማጉረምረም መቀበሏ ከዓለማዊ ክብር መራቋንና ሙሉ በሙሉ በእግዚአብሔር ላይ ያላትን መተማመን ነው የሚያሳየው። ክቡርነቷ በዚህ ፍጹም ትሕትና ውስጥ ይንጸባረቃል። ይቅርታ፣ ግን በዚህ የሐሳብ መስመር በፍጹም ልሰማ አልችልም። እኔ ሁሌም የሚገርመኝ በረት ውስጥ የመውለዱ ምስል ነው። የትሕትና ብቻ ሳይሆን የማይታመን የህልውና ትግል ነው። ምቹ በሆነ ሁኔታ ውስጥ እንኳን መውለድ አደገኛ ሊሆን ይችላል። ይህን እጅግ አስቸጋሪ በሆነ የከብቶች በረት ውስጥ ማድረግ ይህ ከትሕትና የዘለለ የጀግንነት ጥንካሬን ይጠይቃል። ይህ ዝም ብሎ መቀበል ሳይሆን በአስቸጋሪ ሁኔታ ውስጥ በንቃት የመኖርና የመጽናት ተግባር ነው። ግን እንኮ ያ የመጽናት ኃይል የሚመነጨው ከእምነቷ ነው። ያለዚያ ውስጣዊ እምነት ያ ሁሉ ውጫዊ ፈተና
አይቻልም ነበረ። ምናልባት። ነገር ግን ያለዚያ ውጫዊ ተግባር ውስጣዊ እምነቱ እንዲሁ ሐሳብ ብቻ ሆኖ ይቀራል። ተግባር ነው እምነትን እውን የሚያደርገው። እንግዲህ ለማጠቃለል እኔ አሁንም ያምነው የማርያም እውነተኛ ክቡርነት በማይናወጥ እምነቷና በዝምተኛ ጥንካሬዋ ውስጥ የሚገኝ ውስጣዊ ባህሪ ነው የሚለውን ነው። የገጠሟት ፈተናዎች፣ ጉዞውም ሆነ የወለዱ ሁኔታ የዚህ ውስጣዊ ጥንካሬ መግለጫዎች ናቸው እንጂ የክቡርነቷ ዋና ምንጮች አይደሉም። እኔ በበኩሌ ክቡርነቷ ከባድ ዓለማዊ ፈተናዎችን በድፍረት ከመጋፈጧ ጋር በማይነጣጠል መልኩ የተቆራኘ ነው የሚለውን ነው የሚይዘው። እምነቷ መነሻ ሊሆን ይችላል፣ ግን ክቡርነቷ የተረጋገጠውና የታየው በጉዞዋና በውለዷ ወቅት ባሳየችው ተጨባጭ ጀግንነት ነው። ረቂቅ ጽንሰ ሐሳብ ሳይሆን በተግባር የተፈተነ ጥንካሬ ነው። በእርግጥም ዋናው የልዩነት ነጥባችን አሁንም እንደቀጠለ፣ ክቡርነቷ በመሰረቱ ውስጣዊ መንፈሳዊ ሁኔታ ነው ወይስ ባለ ውስጥ በተግባር የታየ የድፍረት ውጤት? በትክክል። ግን ይህን ስንወያይ ምናልባት እኛ ራሳችን የተሳሳተ ምርጫ እያቀረብን ይሆን? ምናልባት ክቡርነት የምንለው ነገር የእምነትና የተግባር ውጤት ሳይሆን ሁለቱ በሚገናኙበት ነጥብ ላይ የሚፈጠር ነገር ይሆን? እምነት ድፍረትን ሲወልድ፣ ድፍረት ደግሞ እምነትን ሲያረጋግጥ ማለት ነው። እናም እነዚህን ተለያዩ አመለካከቶች ማጤን ያው በምንጩ ላይ የቀረበውን የባህሪዋን ውስብስብና ጥልቀት ለመረዳት ይረዳናል ብዬ አስባለሁ። መኖር በራሱ ለተጓዦች ስጋት ነበረ። ስለዚህ ጉዞ አንጅኮ አድካሚ ብቻ አልነበርም፣ ሕይወትን አደጋ ላይ የሚጥል ነበረ። ያ ማለት እዚህ ላይ የምናየው ጽናት ብቻ ሳይሆን ከፍተኛ የሆነ ጀግንነትም ጭምር ነው። ምንጩ ዝምታዋ ላይ ሲያተኩር ምናልባት ይህ ዝምታ ከፍርሃት ማጣት የመጣ ሳይሆን ፍርሃትን ተቆጣጥሮ በጸጋ ከመጓዝ የመጣ ሊሆን ይችላል። በትክክል። እውነተኛ ክብር የሚገለጠው ፍርሃት በሌለበት ሁኔታ ውስጥ አይደለም። ፍርሃት እያለ ነገር ግን በእምነትና በቁርጠኝነት ወደፊት በመራመድ ነው። ምንጩ ላይ ስለ ጉዞው ምንም አይነት ያማጉረመል ወይም የስጋት ቃል አልተጻፈ። ይህ ዝምታ የሁኔታውን አስቸጋሪነት እንዳልተሰማት አያሳይም። ይልቁንም ውስጣዊ ሰላሟና እምነቷ ከውጫዊ ሁኔታ በላይ እንደነበር ነው የሚያሳየው። አካላዊው ጉዞ የውስጣዊ እምነቷ ምሳሌያዊ ነጸብራቅ ነው። ይህንን ሳስበው ጉዞው ራሱ አንድ ትልቅ ምሳሌያዊ ትርጉም ያለው ይመስለኛል። ከገሊላ ወደ ቤተልሔም መጓዝ፣ ከማይታወቅበት ትንሽ መንደር ወደ የዳዊት ከተማ ወደ ትንቢቱ መነሻ መሄድ ነው። ስለዚህ ጉዞው ከቦታ ወደ ቦታ መሸጋገር ብቻ ሳይሆን ከግል ሕይወት ወደ ሕዝባዊና ታሪካዊ ሚና የመሸጋገር ሂደትም ነው። በጣም ጥሩ ምልከታ ነው። ጉዞው የሽግግር ምዕራፍ ነው። የነፍሷ ክብር የተፈተነውም በዚህ የሽግግር ወቅት ነው። ብዙ ጊዜ በሕይወታችን ውስጥ ትልቅ ለውጦች ወይም ሽግግሮች ሲመጡ እንረበሻለን፣ እናማራራለን። የእርሷ ታሪክ ግን ሽግግርን በጸጋና በእምነት መቀበል ምን ያህል የላቀ የባህሪ ጥንካሬ እንደሆነ ያሳየናል። ይህንን ሁሉ መንገድ በጽናት መጓዟ በራሱ የሚገርም ነው። ነገር ግን ቤተልሔም ሲደርሱ የገጠማቸው ፈተና ምናልባትም ከጉዞ በላይ የከበደ ነበር። ማረፊያ ቦታ ማግኘት አልቻሉም። ይህም ወደ ሦስተኛውና ምናልባትም እጅግ ልብ የሚነካው የክብር ማሳያ ያደርሰናል፣ በግርግም መውለዱ። አዎ፣ የክስተቱ ታላቅነትና የተከናወነበት ቦታ ዝቅተኝነት ያለው ተቃራኒ እጅግ ከፍተኛ ነው። እዚህ ላይ ነው የክብር ጽንሰ ሐሳብ ሙሉ በሙሉ የሚገለበጠው። እስኪ እናስበው። ይህ ጉዞ የተደረገው በሮማው ንጉሠ ነገሥት በቀዳማዊ አጉስቶስ ትእዛዝ ለሕዝብ ቆጠራ ነበር። ይህ የሮማን ኃያልነትና ሥርዓት ማሳያ ነው። በሌላ በኩል ደግሞ በይሁዳ የነበረው ንጉሥ ሄሮዶስ በቅንጦትና በግዙፍ ግንባታዎቹ ይታወቃል። የሥልጣንና የክብር መገለጫዎች እነሱ ነበሩ። ግዙፍ ቤተ መንግሥቶች፣ የጦር ሰራዊት። ልክ ነው። ነገር ግን የንጉሠ ነገሥታት ንጉሥ የተወለደው ከነዚህ የሥልጣን ምልክቶች ፍጹም በተቃራኒ ቦታ ነው፣ በእንስሳት ማደሪያ፣ በግርግም ውስጥ። ይህ በአጋጣሚ የተከሰተ ነገር ነው ወይስ በራሱ አንድ ትልቅ መልእክት አለው? ምንጩ ይህንን እንደ ትሕትና ቁንጮ ነው የሚመለከተው። እኔ ግን ከትሕትናም በላይ ሆነ አንድ አይነት ድብቅ ሆነ ፖለቲካዊና ማኅበራዊ መልእክት አለው ብዬ አስባለሁ። እውነተኛ ታላቅነትና ክብር በሮማውያን ወርቅና በሄሮዶስ እብነ በረዶስ ሳይሆን በተራው ሕዝብ ዝቅተኛ ሕይወት ውስጥ እንደሚገኝ የሚያሳይ ነው። እና የእርሷ ክቡር ነፍስ የተገለጠው
ይህንን ዝቅተኛ ሁኔታ በጸጋ በመቀበሏ ነው። ቅሬታ የለም። ምንም ይህ እንዴት ለኔ ይገባል የሚል ጥያቄ የለም። ይልቁንም የተገኘውን ሁኔታ በመቀበል ለሚፈጸመው ታላቅ ክስተት ልቧን ክፍት አድርጋለች። ነገር ግን እስኪ ሰብአዊውን ገጽታ እንመልከት። ምንጩ ይህንን ሁኔታ በመንፈሳዊ ዓይን ሲያየው፣ እኛ ደግሞ በወቅቱ የነበረች አንዲት እናት ከነበረችበት ሁኔታ አንጻር ልናየው እንችላለን አይደል? ይህ እጅግ አስፈሪ፣ ንጽሕና የጎደለውና ለእናቲቱም ሆነ ለልጁ አደገኛውን ሁኔታ ነው። ታዲያ ክቡር ነፍስ ማለት ፍርሃትና ስጋትን አለማወቅ ማለት ነው ወይስ ይህንን ሁሉ ስሜት ያስተናገዱ በጸጋ መቆም ነው? በጣም ወሳኝ ጥያቄ ነው። ብዙ ጊዜ እንዲህ ያሉ ታሪኮችን ስንሰማ ገጸ ባህሪያቱን ከሰው በላይ እናድርጋቸዋለን። ነገር ግን የክብሩ ምንጭ ሰብአዊ ስሜቶች አለመኖር ሳይሆን በእነዚያ ስሜቶች አለመሸነፍ ነው። የነፍሷ ክብር የተገለጠው በዚህ አስጨናቂ ምናልባትም ተስፋ አስቆራጭ በነበረው ቅጥበት ውስጥ ለመጀመሪያው እሺቷ ታማኝ ሆና በመገኘቷ ነው። ይህ ክስተት የእምነቷ የድፍረቷና የጥንካሬዋ ጥርቅም ውጤት ነው። ሁሉም ነገር የተያዘ ነው ማለት ነው? በትክክል። ለመልአኩ እሺ ባትል ኖሮ ይህ አይሆንም ነበር። በጉዞ ላይ በጽናት ባትቆም ኖሮ ቤተልሔም አትደርስም ነበር። በመጨረሻም ይህንን ዝቅተኛ ሁኔታ በትህትና ባትቀበል ኖሮ የክብሯ ሙሉ ገጻ አይታይም ነበር። ስለዚህ እስካሁን ያየናቸው ሦስቱ ነጥቦች ድፍረት የተሞላው እሺታ፣ አድካሚ ጉዞ እና በግርግም የታየው ትህትና ሁሉም ወደ አንድ ማዕከላዊ ሐሳብ ነው የሚያመሩት። እውነተኛ ክብር ከዓለማዊ ኃይል፣ ከሀብት ወይም ከደረጃ የሚመነጭ ሳይሆን ከውስጣዊ ማንነት የሚገኝ መሆኑን ነው የሚያድግ ያሳያል። ሦስተኛው ግርግሙ ክብር በትህትናና ዝግተኛነት ውስጥ ፍጹም ሆኖ እንደሚገለጥ ያሳያል። ስለዚህ ክብር የአንድ ጊዜ ድርጊት ሳይሆን ሂደት ነው፣ የነፍስ ጉዞ። ልክ እንደዛ ምንጩ በመጨረሻ ላይ ይህንን ትምህርት በሕይወታችን እንዴት ተግባራዊ ማድረግ እንደምንችል ይጠቁማል። መልእክቱ ታሪኩን ማድነቅ ብቻ ሳይሆን ከታሪኩ መማር እንዳለብን ነው። የእርሷን የእምነት ምሳሌ በመከተል የራሳችንን ክቡር ነፍስ በዚህ የገና በዓል ማግኘት እንችላለን ይላል። ይህንን ሐሳብ እንዴት ነው የምንረዳው? ይህ ማለት ጥንካሬን የምንፈልገው ከውጫዊ እውቅና ከምቹ ሁኔታዎች ወይም ከሰዎች ይሁንታ ሳይሆን ከውስጣዊ እምነታችንና ከህሊናችን ነው። ሁሉም ነገር ሲስተካከልልኝ ይህን አደርጋለሁ ወይም የተሻለ ዕድል ሳገኝ ከማለት ይልቅ አሁን ባለንበት ሁኔታ ውስጥ ባሉን ወሰን ነገሮች በእምነት ወደፊት መራመድ ማለት ነው። አስቸጋሪ ቢሆንም እንኳ መንገዱን በትዕግስትና በእምነት መቀበል። በትክክል በሕይወታችን ያሉ ግርግሞችን እንደ ውርደት ሳይሆን እንደ የክብር መገለጫ ዕድል አድርጎ ማየት ማለት ነው። በዛሬው ጥልቅ ውይይታችን ክቡር ነፍስ የሚለው ጽንሰ ሐሳብ በቅድስት ማርያም ታሪክ አማካኝነት አዲስና ሰፋ ያለ ትርጉም ሲያገኝ ተመልክተናል። ክብር በሥልጣን ወንበር ላይ ወይም በንጉሥ ዘውድ ውስጥ ብቻ የሚገኝ ሳይሆን በአንዲት ወጣት ሴት እሺታ ውስጥ፣ በአንዲት ነፍሰ ጡር ሴት አድካሚ ጉዞ ውስጥ እና በአንዲት እናት ዝቅተኛ ወሊድ ቦታ ውስጥ ሊገኝ እንደሚችል ተረድተናል። እናም ውይይቱን ስንዘጋ አንድ ላሰላስሎት የሚጋብዝ ጥያቄ እናንሳ። ይህ ታሪክ እንደሚያሳየን ታላቅ ክብር የተገለጠው ፍጹም ባልሆኑ አስቸጋሪ እና ባልተጠበቁ ሁኔታዎች ውስጥ ነው። እኛ በዘመናችን ግን ሕይወታችንን በተቻለ መጠን ፍጹም ምቹና ቁጥጥር ስር ለማድረግ እንጠራለን። ታዲያ ይህንን ሳስብ የሚከተለው ጥያቄ ይመጣል። እኛ በሕይወታችን ውስጥ የተሻለና ምቹ ሁኔታ በመጠበቅ ወይም ችግሮችን በማስወገድ ላይ በማተኮር ምናልባትም የራሳችን ክቡር ነፍስ ሊገለጥባቸው የሚችሉትን ዕድሎች ሳናውቀው እያጠፋናቸው ይሆን? ምቾትንና ፍጹምነትን በማሳደድ ሂደት ውስጥ የነፍስን ክብር እያጣ ነው ይሆን?